ቴዲ አፍሮ ኢትዮጵያም ዓለም ኢቶሪካም። ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን፣ በዛሬው ጋፋት ዓለም አቀፍ ልዩ ዘገባም ቴዲ አፍሮም ኢትዮጵያም ዓለም አቀፉ መገናኛ ብዙሃን ምን አሉ የሚሉትን ጉዳዮችም ወደ እናንተ የምናደርስ ይሆናል። ሙሉ ትኩረታችንም እዚሁ ላይ ይሆናል። በኢትዮጵያ የሙዚቃ ኢንዱስትሪ ታሪክ ውስጥ እንደ ቴዲ አፍሮም የኢትዮጵያን ሙዚቃ በዓለም አቀፍ መድረክ ያስጠራ የጥበብ ከያኔ ድምፃዊ ሁለገብ ባለሙያ የለም። ከኢትዮሪካ አልበም በፊትም የቴዲ አፍሮ ኢትዮጵያ የተሰኘው አምስተኛ አልበምን ለመዳሰስ ሞከርን። በዓለም አቀፍ የቢልቦርድ ሙዚቃ ሰንጠረዥ ላይ ያስመዘገበው ውጤት በኢትዮጵያ ሙዚቃ ታሪክ ውስጥ ትልቅ ስፍራና አሻራም የጣለ ክስተት ነበረም። የደረጃ ሰንጠረዥ አልበሙ በወጣ በሳምንቱ በቢልቦርድ ወርልድ አልበምስ የዓለም አልበሞች ዘርፍም ደረጃ 1 ላይ በመቀመጥ ቀዳሚ መሆን የቻለም አልበም ነበረም። የወጣበት ጊዜም አልበሙ በግንቦት ወር 2009 ዓ.ም ወይም በአውሮፓውያኑ ሜይ 2017 ነበር ይፋ ይሆን። ታሪካዊነቱ የዚህን አልበም ታሪካዊ የሚያደርገው ክስተት ምንድነው? በአንድ ሀገር ውስጥ በሀገረኛ ቋንቋ በአማርኛ የተሰራ የኢትዮጵያ ሙዚቃ አልበም በዚህ ደረጃ ሰንጠረዥ አናት ላይ ሲቀመጥ በታሪክ ለመጀመሪያ ጊዜ ነው። ቴዲ አፍሮም ኢትዮጵያ የሽያጭ መጠኑን በምንመለከትበት ወቅት በወቅቱ በነበረው መረጃ መሰረት አልበሙ በሽያጭ እና በተለያዩ የሙዚቃ መደመጫ መድረኮች ወይም ስትሪሚንግ በነበረው ከፍተኛ ተፈላጊነት ምክንያት ነው ወደ አንደኛ ደረጃ ሊወጣ የቻለው። የቴዲ አፍሮ ኢትዮጵያ የተሰኘው አራተኛ አልበም በ2009-2017 በአውሮፓውያኑ አቆጣጠር ሲወጣ በኢትዮጵያ የሙዚቃ ታሪክ ውስጥ ከፍተኛ የሚባል ዓለም አቀፍ ትኩረቶችን ካገኙ ሙዚቀኞችና ሙዚቃም እንደ ሀገርም ደግሞ ኢትዮጵያን ያስጠራ ክስተት ነበርም። ታዋቂው የዓለም አቀፍ መገናኛ ብዙሃንን ስለ አልበሙ ስለ ቴዲ አፍሮ የዘገቡት ዋና ዋና ጉዳዮች ምንድናቸው? ቢልቦርድ የአልበሙን ስኬት በተመለከተ እጅግ አስገራሚ ዘገባ አውጥቶ ነበርም። አልበሙ በወጣ በመጀመሪያ ሳምንት በቢልቦርድ ወርልድ አልበምስ ቻርት ላይ አንደኛ ደረጃ ይዞም ማጠናቀቁን ዘግቦታል። ታሪካዊነቱንም ሲያስረዳም አንድ የኢትዮጵያ አልበም በዚህ ደረጃ ለዓለም አቀፍ አድማጭ ተደራሽ መሆኑ ሽያጩን ከፍተኛም እንደነበር ያስረዳል። ቢቢሲም የተለያዩ ዓለም አቀፍ መገናኛ ብዙሃኖችን ዋቢ የሚያደርገውና የተለያዩ ዓለም አቀፋዊ ሁነቶችን ከሰሜን እስከ ምስራቅ ከምዕራብ እስከ ደቡብ የሚዘግበው በአፍሪካዊ ገጹ ቢቢሲ በአፍሪካ ክፍሉ በኩል አልበሙን የቴዲ አፍሮ ዝናን በሰፊው ዳሶታል። ተጽዕኖ እጅግ ከፍተኛ ነው ይላል። ኢትዮጵያ አልበም በኢትዮጵያ አድማጮች ዘንድ ያለውን ከፍተኛ ጉጉትና በአንድ ቀን ውስጥ የታየውን የሽያጭ መነቃቃትም ዘግቧል። መልእክቱ አልበሙን አንድነትና ፍቅርን የሚሰብክ መሆኑን በተለይም በወቅቱ ከነበረው የፖለቲካ ሁኔታ አንጻር ለብዙዎች ልሳን የሆነውና ፖለቲካና ፖለቲከኞችን ሳይፈራ ስለ ሀገሩ እውነትን ያፈረጠም በጥበብ ብዕሩ በሚጣፍጥ ድምጽ ልሳኑ ለዓለም ያስተጋባም የኢትዮጵያን ልሳን ሲል ነበረ ቢቢሲ የዘገበው። አልጀዚራም በተመሳሳይ መልኩ ስለ አልበሙ መውጣት በደጋፊዎች ዘንድ ስለነበረው አቀባበል ዘገባም ሰርቷል። የአንድነት ምልክት ነው ይለዋል አልጀዚራ በፊት ለፊት ገጹ። ቴዲ አፍሮ በሙዚቃ ኢትዮጵያውያንን አንድነት የመስበክ አቅም እንዳለውና ይህ አልበም ደግሞ ያንን በድጋሚ ያረጋገጠ መሆኑን ጠቅሶም እንደዚህ አይነት ዘፈኖች በኢትዮጵያ የሙዚቃ ኢንዱስትሪ ታሪክ ውስጥ በዓለም አቀፍ ደረጃ በዚህን ልክ በአንድ ሳምንት ከፍተኛ ሽያጭ ያገኙ የለም ይላል። ሌሎች መገናኛ ብዙሃን ሮይተርስ፣ አሶሺየትድ ፕሬስ እነዚህ ዜና ወኪሎች አልበሙን በዲጂታል መድረኮች እንደ አይቱኒስ እና ጉግል ፕሌይ ላይ ያስመዘገበውን ከፍተኛ ሽያጭና በኢትዮጵያ ውስጥ የፈጠረውን ማህበራዊ መነቃቃትም ዘግበውታል። ሁሉም የሚያነሱት ጉዳይ አንድ ነው። ቴዲ አፍሮ የህዝብ ልጅ ነው። ስለ ህዝብ የተሰማውን፣ ስለ መንግስት የተሰማውን፣ ስለ ዓለም ስልጣኔ የተሰማውን እያንዳንዱን ነገር ያነሳል ይላሉ። ዘሃፊንግተን ፖስትም አልበሙን የፍቅርና የአንድነት መዝሙር በማለትም ኢትዮጵያውያን ልክ እንደ ብሔራዊ መዝሙራቸው ነበረ ያዳመጡት ይላሉ። ትኩረት ያገኙባቸውን ዋና ዋና ምክንያቶችም ሲያስረዳም ፈጣን ሽያጭ፣ አልበሙ በወጡ በጥቂት ቀናት ውስጥ በሚሊዮን የሚቆጠሩ ቅጂዎች መሸጣቸው፣ የቢልቦርድ ስኬት ውስጥ እንዴት መጣ ሲሉም ደግሞ ይጠይቃሉ። ከምዕራባውያን ውጭ ያሉ ሙዚቃዎች በቢልቦርድ አናት ላይ መቀመጣቸው ብርቅና ያልተለመደ ክስተት ነበረ። ቢልቦርድን የዕለት ከዕለት ህይወታቸው አድርገው በየሳምንቱ የሚከታተሉ የዓለም ዝነኞችም ስለ ቴዲ አፍሮ
ኢትዮጵያና ስለ ሙዚቃው የተወራበት ነበረ። ማህበራዊ ፋይዳውንም እንዲሁ ሰፋ አድርገው ይዳስሳሉ። ሙዚቃው ከዜማ ባለፈ በኢትዮጵያ ማህበረሰብ ውስጥ ያለውን ሰላማዊ ተጽዕኖም ለመረዳት በመፈለጋቸው ነው ይላል። በአጠቃላይ የኢትዮጵያ አልበም የኢትዮጵያ ሙዚቃን ወደ ዓለም አቀፍ መድረክ ከፍ ያደረገም ትልቅ ክስተት ተደርጎ ነው የሚወሰደው። አሁን ደግሞ ኢትዮሪካም ሌላኛው ክስተት እየሆነ መምጣቱን ነው ብዙዎች እየተናገሩ ያሉትም። ገና አልበሙ ሳይለቀቅም ብዙዎችም እየዘገቡለት ነው። ቴዲ አፍሮ 5ኛ ስቱዲዮ አልበም የሆነው ኢትዮጵያ በግንቦት ወር 2009 ሲለቀቅ አልበሙ ምን ጉዳዮችን ይዘዋል ይላል ቢቢሲ በዘገባው። የሙዚቃው ይዘትና መልእክት አልበሙ በአጠቃላይ 15 ዜማዎችን የያዘ ሲሆን ግጥምና ዜማው ሙሉ በሙሉ በራሱ በቴዲ አፍሮ የተዘጋጀ ነው። አልበሙ በይዘቱ ብዙ ነጥቦችን ይዟል። ታሪክና አንድነት፣ እንደ ኢትዮጵያና አጼ ቴዎድሮስ ጎንደር ያሉ ዜማዎች የአገሪቱን ታሪክ፣ ጉዞና ብሔራዊ ትኩረትን የሚዘክሩ ናቸው። ፍቅር፣ ማር እስከ ጧፍ፣ አትሄድም ወይና በረንዳው ጥልቅ የፍቅር ስሜትን በግጥም የገለጸባቸው ስራዎቹ ናቸው ይላሉ። ባህሉንም አይረሳም ይላል ከያኒው። የተለያዩ የኢትዮጵያ ብሔር ብሔረሰቦች የሙዚቃ ስልትና ውዝዋዜም ያቀፈ ነው። ለምሳሌም ይላል ቢቢሲ በዘገባው ኦሮምኛ፣ ጉራጌኛ ቅላጽ ያላቸው ስራዎችም ተካተውበታል ይላል። የአልበሙን ዝርዝር ትራክ ሊስትም ሲያስረዳ ኢትዮጵያ አልበሙን መጠሪያና የአገር ፍቅር ስሜት የሚቀሰቅስ ዜማ ቴዲ አፍሮ አብዝቶ ሀገሩን እንደሚወድ ማሳያው ነው ይላሉ። ማር እስከ ጧፍም ከፍተኛ ተወዳጅነት ያገኘ የፍቅር ሙዚቃ ነው። ምናልባትም ይህም ፍቅር እስከ መቃብር ከተሰኘው ገጸ ባህሪ ሙዚቃውን በመውሰድ የተጫወተበት መንገድ ብዙዎችን አስገርሟል። ለድርሰቱም ሌላም ህይወት የዘራ ክስተት ሆኗል። አፍም አስወጥቶታል ይላል። አጼ ቴዎድሮስ የታሪክ ዝክር ነው። በኢትዮጵያ አንድነት ታሪክ ውስጥ ከፍተኛ ሚናም የተጫወቱ ንጉሠ ነገሥትም እሳቸውን አለማንሳትም በኢትዮጵያ ሙዚቃ ታሪክ ውስጥ ሌላ ክስተት ነው። ናንቲኒ ያለ ያለ ዜማ ስልት ነው። ኦላኒያ አባባም የኦሮምኛ ቅላጽ የተካለለበት ነው። የስኬቶቹ ተጽዕኖ ቢልቦርድ አልበሙ በመወጣ በሳምንት ውስጥም ወርልድ አልበምስ ዘርፍ 1ኛ ደረጃ በመያዝ የመጀመሪያው ኢትዮጵያ አልበም ሆኗል። ሽያጩ በኢትዮጵያ ሙዚቃ ታሪክ ውስጥም በአጭር ጊዜ ውስጥም ያስመዘገበ አልበምም ተብሎ ተመዝግቧል። ጥበብ በአልበም ውስጥ የተካተቱት ሙዚቃ ቅንብሮች፣ አሬንጅመንትስ በዘመናዊና በባህላዊ መሳሪያ የታጀቡ በመሆናቸው በሙያተኞች ዘንድ ከፍተኛ አድናቆትን አትርፏል። ይህ አልበም ቴዲ አፍሮ ካሉት አልበሞች መካከል ቀደም ብሎ ከሰራቸው ማለት ነው አቡጊዳ ያስተሰርያል፣ ጥቁር ሰው በቴክኒክም በጥራቱም ሆነ በስርጭቱ በስፋቱም እጅግ ስኬታማ ተደርጎ ይወሰዳል። አሁን ደግሞ በቀን 8ኛው ወር 8 ሰዓት ላይ 2018 የሚለቀቀው የቴዲ አፍሮ ኢትዮሪካ የተሰኘው አልበም በኢትዮጵያ ሙዚቃ ታሪክ ውስጥ ከፍተኛ ትኩረት ካገኘና ጥበብ ብቃቱን ካሳየባቸው ስራዎችም አንዱ እንደሆነ ነው እየተዘገበ ያለው። ስለ ሙዚቃና የዘፈን ስልቱና ስም ትርጉሙም ያስረዳሉ። ኢትዮሪካ የሚለው ቃል ቴዲ አፍሮ ራሱ የፈጠረው ሲሆን ኢትዮጵያ የሚለውን ከዚህ በፊት የሰራውን አልበም እንደ አንድ ማሳያ በማድረግ ኢትዮጵያን ከአፍሪካ ቀደምት ስልጣኔ ጋር ለማገናኘት ኢትዮጵያንና አፍሪካን አንድ ላይ በማድረግ ኢትዮሪካ የሚለውን ስያሜ እንደሰጠ ያስረዳል። በዚህ ስያሜ ውስጥ ታሪክ አለ የሚሉትን ቃላት በማዋሃድም የመጣ ይመስላል። መልእክቱ ምንድነው? ዘፈኑ የኢትዮጵያን ታሪክ ረጅም መሆኑንና ለአፍሪካም ብርሃን መሆኑን ያስረዳል። ሀገር በታሪክ ሂደት ውስጥ ያለፈችባቸውን ውጣ ውረዶች የቆየ ማንነቷን ካሁኑ ጋር እያዋሃደም ወደ ኋላ መለስ ወደፊት ወሰድ እያደረገ ሰፊውን ህዝብ ለማዝናናት የራሱን ሙዚቃ ይዞ የቀረበ የሙዚቃ ንጉስ ነው። የሙዚቃው ስልትና ቅንብር፣ ዜማ፣ ዘፈኑ በባህላዊና በዘመናዊ ሙዚቃ መሳሪያ ቅንብር የተሰራ ሲሆን በተለይ የክራርና የከበሮ ድምጾችም ጎልተው የሚሰሙበት ነው። ግጥሞቹ እንደ ልማዱ ቴዲ አፍሮ ጥልቅና ረቂቅ የሆኑ የቃላት አጠቃቀምን ተጠቅሞ በግጥም ውስጥ ታሪካዊ ቦታዎችን፣ ነገስታትንና የሀገራትን መንፈሳዊ እሴቶችን ይጠቅሳል። ተያያዥ መረጃዎችም የቪዲዮ ጥበብ ተቀባይነቱን፣ የሙዚቃ ቪዲዮዎቹና እጅግ ከፍተኛ ጥራት የተሰራ በመሆኑ ኢትዮሪካ እንደ ኢትዮጵያ አልበሙ ዓለም አቀፍ ተቀባይነትም በሳምንታት ውስጥ ይኖረዋል። ብዙዎች ቀድመው እየሰጡት ነው። በኢትዮጵያ አልበሙ ያወቁት የተለያዩ ዓለም አቀፍ መገናኛ ብዙሃንም ገና ካሁኑ ስለ ኢትዮሪካ ማውራት ጀምረዋል። አፍሪካዊ አንድነትን የሚያቀነቅኑ፣ ስለ አፍሪካውያን፣ ስለ ጥቁሮች የበላይነት የሚያወሩ የተለያዩ የመገናኛ ብዙሃን ተቃዋሚዎችም ደጋፊዎችም ስለ ኢትዮሪካ አፍሪካ ውስጥ እንደዚህ አይነት ዘፈኖች ያስፈልጋሉ እያሉ ነው። ንጉሱም በዓለም ላይ ይነግሳል። ኢትዮሪካም እንደ ኢትዮጵያ አልበም በሌሎችም ተደማጭ ይሆናል።